ኤርሚ እንግዲህ ኑሐሚን ፈልጎ ወደ እነ ኑሐሚን ቤት ሄዶ እያወራት እያለ ድንገት ናሆም ደረሰ። ናሆም ሲደርስ ደግሞ እቤት እንግዲህ ኑሐሚን ስለ ልጁ ልትነግር ነው። እንግዲህ ያቺ ቆንጅዬ ልጅ እንግዲህ የኤርሚያስ ናት። እንግዲህ ኤርሚያስ አላወቅም ትኑር አትኑርም አያውቅም ነበረና ድንገት ነው ኑሐሚንም ያገኘቻት በጣም በሚገርም ሁኔታ እና ስለዛ ልትነግረው ስትሄድ እንግዲህ ናሆም ደግሞ ሰፈር መጥቶ ሰላም ሌላት እንዳጋጣሚ ሰላም ሴላት እቅፍ ያደርጋታል ማለት ነው ኑሐሚንን ኤርሚያስ። ናሆም በቃ ተናደደ ማለት ነው። ሄደና ከመኪና ደወለላት። ወይኔ ጉዴ ፈላ፣ ናሆም ደወለልኝ ምን ልበለው አለች። ምን አስጨነቀሽ? ምን አስደነገጠሽ እንዴ? ልትጋቡ ደርሳችሁ የለ እንዴ? አንተ አታውቅም እባክህ፣ ናሆም በጣም ይቀናል እና አሁን ምን ልበለው እያለች እያለ ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ ሰብስክራይብ እያደረጋችሁ ጀምሮ እነሆ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ ይሆናላችሁ። ስለምትከታተሉኝ ከልብ አመሰግናለሁ። ኑሐሚን ድራማ ዛሬ ምን በአስገራሚ ሁኔታ አስገራሚ ነገሮች ተፈጥረዋል። እንግዲህ ኤርሚያስ ቅመም የእሱ ልጅ እንደሆነች አላወቀም። ያ ቃል ግን በቃ ትኑር አትኑርም የሚያውቀው ነገር የለም። ጭራሽ ረስቷታል ማለት ነው ቅመምን። ቅመም ግን እንግዲህ አድጋ እናቷ የት እንዳለች አትታወቅም። አድጋ ሁሉንም ነገር እንግዲህ እንዳጋጣሚ ኑሐሚን አግኝታታለች። እንግዲህ ስለዚህ ልትነግረው እንዲሁም ደግሞ አምራን ደግሞ በቃ የሌለ መኪናውን ወስዳበታለች። ከድርጅቱ 80%ቱን ድርጅቱን በአጠቃላይ ልትወስድ እንደሆነ አላወቀም ነበረ። እንግዲህ ሊጠይቃት ነበር የሄደው። ናሆም የነገረውን ጭራሽ አላመነም። ኑሐሚን ምንም አትዋሽም ልጠይቃት ብሎ ሲሄድ እኔ ምልሽ ኑሐሚን አምራን ድርጅቱን 80% የወሰደችው እውነት ነው እንዲ አላት። አይ አይደለም አለችው። ምክንያቱም ችግር እንዳይፈጥር ፈርታ ነው ማለት ነው። ኑሐሚን ፈርታ ነው አልነገረችውም። እኛ ቤት እንግዳ መጥቷል እንደውም ፈልጌ ነበረ አለችው። የምን እንግዳ ነው የመጣው አላት። እንግዳ እያላት እያለችው እያለ እንግዲህ ናሆም እዛ ቁሞ ለካ መኪናውን አቁሞ እያያቸው ነበረ ማለት ነው። ናሆም እስቲ እኔማ ጉዷና ያለው አሁንም ቢሆን ከዚህ ከተረገመ ልጅ ጋራ አሁንም ይገናኛሉ ማለት ነው። ምን አይነት ክፉ ናት ኑሐሚን ማለት እንዴት ነው በቃ እንዴት አሁንም ቢሆን ፍቅሩ አልወጣላትም ማለት ነው። በጣም የሚገርም እኮ ነው እያለ እንግዲህ መኪና ውስጥ ደሙ ፈልቶ በቃ ተናዷል። ደወለላት። ወይኔ ጉዴ ምን ይሻለኛል ናሆም ደወል አለችው ለኤርሚያስ። ምን አስጨነቀሽ? እና ሽለታ ምን ልበለው እሱ እኮ በጣም ይቀናል እንዴ ልትጋቡ ደርሳችኋል ምንድን ነው የዜን ያክል አያምንሽም እንዴ አላት። እሱ በጣም ይቀናል ችግር አለበት አለችው። ከዛ እንደዛ እያለችው እያለ ጸጥ ብላ እኔ ምልህ ብላ ልትነግረው ስትል ከመኪናው ሩጦ ወረደና ልክ እንደደረሰ እንግዲህ ሁልጊዜ ነው እንግዲህ የሚደበድበው ኤርሚያስን በጥፊ ነው ያጮኸው። በጥፊ በቦክስ ነው በቃ አናቱን ፈርክሶ የጣለው እና ምንም አልመሰለውም ማለት ነው። ኤርሚ አሁን በጣም መልካም ሰው ነው እውነት በጣም ጥሩ ሰው ነው። አምራን ናት እንጂ ያልተቀየረች ኤርሚ በጣም ተቀይሯል በጣም ማለት ነው። እና ጸጥ አለና አንተ ቆይ ምንድን ነው ዘላለም አለምንም አታምነኝ አንተ የእንግልፍተኝነትን ተውዬ ይል እንዴት ትጠረጥረኛለህ ጭራሽ ከኤርሚያስ ጋር ምን ማለት ነው ብላ አለቀሰች ማለት ነው። ኑሐሚን በጣም ነው የሚያናድደው እንዴ ከዳግም ጋርም ሲያያት ይቀናል፣ ከማንም ጋር ቆማ ካያት ይቀናል። በጣም ቅናቱ አይጣል ነው። እንግዲህ ምንም አሁን ኤርሚያስ በእውነት ምንም አላሰበም። በፊት ነበር እንጂ ምንም ነገር ያሰበው ነገር የለም ማለት ነው። ኤርሚያስ ምንም ነገር ያስበው ነገር የለም። ነገር ግን ስለዛ መኪናውን ስለወሰደችበት አምራን በቃ በዛ ለማውራት ነበረ የሄደው። ኑሐሚን ደግሞ ስለ ቅመም ልትነግረው ነበረ እንጂ ሌላ ነገር አስበውም አልነበረም። እሱ ግን በቃ ቶሎ ብሎ በቃ ችግር አለበት ናሆም ማለት ነው። እና በጣም ነው የተናደደችው። በቃ አኮረፈችው ምናምን እና ይኸውልህ እኔ ሲጀመር አምራን መኪናዬን ስለሰጠዋት መኪናዬን ይሄ ቦርባማውን ይሄ መቅኔውን ለመስጠት ብላ መኪናዬን ስለወሰጠዋት ለዛ ነው። እና ድርጅቱ ኑሐሚን ደግሞ ቢጨንቀኝ ልጠይቃት ነው የመጣሁት እንጂ ሌላ አንተ እንደምታስበው አይደለም
አለ ማለት ነው። መኪና ውስጥ ገብቶ አስረዳው። እንደዛ መትቶት እንኳን ሄዶ አስረዳው ማለት ነው ኤርሚያስ። እና ወይ ጉድ! እና መኪናን ወስደዋለች። ወይኔ አምራን፣ ወይኔ አምራን፣ በእውነት እንዱ አምራን፣ አምራን ምን ላርግሻለ? በቃ በጣም ተናደደ። አገኛት፣ ሄደና ደወለላት እና በቃ አሁን አምራን በቃ ቀኑ የኔ ነው ሁሉ ነገር በቃ የኤሚጅ በነፍሴ በእጄ እኮ ናት ትላቸዋለች ማለት ነው። እና እንደዛ እያለች እስቲ እባክሽ አሁን መጠጥ በጣም ትጠጣለች፣ የምታመሸው መሸታ ቤት ነው በቃ እና እባክሽን አምራን እባክሽን ቢያንስ እንኳን የኤሚ እንትን እስከሚያልቅ ድረስ እባክሽን ራስሽን ጠብቂ ማለት እንደዚህ መጠጣት አብዢ፣ ራስሽን ጠብቂ። ድንገት ብድግ በላችሁ ሂዱ ብትባሉ እኮ ዝግጁ መሆን አለብሽ፣ ሬዲ መሆን አለብሽ አላት። በቃ ናሆም አሁን ቅስቅስ ብሎ ነው አምራንን የሚያናግራት ማለት ነው። በጣም አምራንን ወይ በእውነት በጣም ነው የተጫወተችባቸው ቤተሰቡን በሞላ እና በቃ አሁን ደግሞ ብር ስጠኝ አለችው። በቃ እውነት ወይኔ ግፏ፣ ወይኔ ግፏ አምራን። እሺ አንድ ቀን ብቻ ታገሽኝ እባክሽን አላት። ለምን የዛሬን ብቻ የምታገስ? አይ እነማዬና አባዬ ሊፈቱ ይችላሉ። ኧረ እባክህ ኦ በጣም ደስ ይላል የእውነት አንተ በነገር ስለጀመርከኝ ነው እንጂ እኮ በጣም አዝኛለሁ። ምንም እኮ እንደው በቃ እኔም እኮ ለሰው አዝናለሁ አለች ማለት ነው። እያሾፈችባቸው እያሾፈችበት በግርምት ነው ያያት ናሆም ለራሱ በእውነት ገርሞት በቃ ተንኮሏ የፌዝ አነጋገር ንግግሯ ማለት ነው። በጣም ነው የተናደደው፣ ግን ምንም ማድረግ አይችልም አሁን ለኤሚ ሲባል ማለት ነው። እና ኤሚ ደግሞ ምንም በቃ አልፈልግም ብላለች። እኔን አተው እኔ በጣም ግራ ተጋብቻለሁ ኑሐሚን አለቻት። እኔን አተው ቤተሰቦቼ ምን እንደሚሆኑ አሰብኩኝ። በዛ ላይ ደግሞ ድርጅቱን አባዬ አቶ ምን እንደሚሆን አሰብኩኝ። በቃ ግራ ግብት ብሎኛል በቃ ኑሐሚን አለቻት። እና አኩርፏታል። ሄደችና ኑሐሚን ለነገነት ለእናቷ እና ለአያቷ ተናገረች፣ ለአባቷም ተናገረች። አኩርፋ ሄደች። ምን ሆነሽ ነው አሏት። በቃ ደብሮኛል። ማን ጋር ተጣልተሽ ነው አሏት። እና ማን ነው ኤርሚያስ ነው። ኧረ እሱ ማን ባወጣው እና ማን ነው ናሆም ነው ስትል ሳቁባት፣ ጭራሽ ማለት ነው ሳቁባት። እንዴ ጭራሽ ያዝኑልኛል ብዬ ብነግራቸው ይስቃሉ እንዴ? የእሱ ሰዳው ገብስ ነው። እኔ ራሱ ብሆን እኔ ራሱ ባገኘው በጥፊ ነበር ምለው። አያቷም ለራሱ እኔ ራሱ በቃ ሁሉም ማለት ነው ኤርሚያስን እኛም ብንሆን አንታገሰውም። ኧረ ደግ አረገ እና አሁን ጥሩ ነው ያደረገው። በቃ እናንተ ደግሞ ችግር አለባችሁ። እንዴት እንደዚህ ትሉኛላችሁ? እኔ ለራሴ ተናድጃለሁ። ልጁን እኮ አላስተረፈውም በቦክስ አናቱን ብሎ አለች ብለው ዝም አሏት ማለት ነው። እና ሄደችን እስር ቤት ለራሱ ሄዳ አየቻት ሄደችና ዝናሽንም ሄዳ አየቻት። በቃ ጠየቀቻት እና እንግዲህ በእውነት ዳግም ጥሩ ስራ ነው የሰራው። ነገር ግን አባቱን አሳልፎ ሰጥቷል። እንግዲህ አጠጥቶ ሪከርድ አድርጎ እንግዲህ አሳልፎ ሰጥቶታል፣ አሳስሮታል አባቱን እና አባዬ አለው በጣም ይቅርታ አለው። እኔ ልጄ አንተ አንድ ልጄ ነህ፣ እኔ ይቅርታ አድርጌልሃለሁ። ሲጀመር አንተ ላመንክበት ወደ ኋላ እንደማትል በደንብ አምና አውቃለሁ ልጄ። ስለዚህ እኔም ድፍረቱን አጥቼ ነው እንጂ ለእናትህ ስትል ነው ያደረግከው እና ትክክል ነህ፣ ምንም ችግር የለውም፣ እኔ ምንም አልተቀየምኩም አለው እና በጣም ተጸጸተ ዳግም። ምክንያቱም ያለ ጥፋታቸው ነው እነሱ የታሰሩት። በእርግጥ ሰንበቱ ያደረገው ነገር ትክክል ነው። ለምን ሊገለው ሲመጣ ነው ራሱን የተከላከለ፣ ሆን ብሎ አይደለም የገደለው። እሱም ግፍ ደርሶበታል ማለት ነው። ራሱን ለመከላከል ሲል ነው፣ ሊወጋው ሲል ጩቤውን ሲይዘው ራሱን ወጋው ማለት ነው። እና ራሱ ለመከላከል ነበር ያደረገው። በእርግጥ ግን ደግሞ ያው ሕግ ቦታ እንደዚህ ማለት አይቻልም። ያው አስረውታል ማለት ነው። እና አባዬ ይኸውልህ አሁን እናቴና ጋሼ የሚፈቱት አንተ ካልከሰስካቸው ብቻ ነው አሉ።
እንግዲህ የዳግም አባት ደግሞ ለይኩንን መክሰስ ፈልጓል። ዝናሽን እንድትወጣ አድርጎ ለይኩንን ግን መክሰስ ፈልጓል። ምክንያቱም የተኮሰበት እሱ ነው እንጂ እሱ አይደለችም። መክሰስ ፈልጓል ማለት ነው። አባዬ እባክህን እያለ እየለመነው ነበረ። እንግዲህ እናትና አባትሽ ይመጣሉ ስትባል ሀይሚ በጣም ነው የተደሰተችው። እንግዲህ ነገሮችን ሁሉ ሄዳ ኑሐሚን ነግራታለች። ይኸውልሽ ገዳዩ ሌላ ሰው ሆኖ ተገኘልሽ እና ይህንን ደግሞ ያደረገው ዳግም ነው። አባቱን አሳልፎ ለፖሊስ ሰጥተዋል። እና በቃ እናትና አባትሽ በእርግጠኝነት ይመጣሉ ብላት በጣም ተደስታለች ማለት ነው ኤሚ። እና በጣም ነው ደስ ያላት። እንግዲህ ምን እንዶ አምራን እንዶ በቃ ይሄ ነገር እንዶ ሌላ ሰው ተገኝቶ አምራን ያሰበችው ነገር ሁሉ ባይሆን በጣም ደስ ይል ነበረ የእውነት። ምክንያቱም በጣም ነው በቃ ብራቸውን በዘበዘቻቸው። ስትጠጣ ነው የምትውለው። በቃ በቃ ስትጠጣ ሌሊት ሙሉ ምን ስትል በቃ ጭፈራ ቤት ነው ማያና ማደሪያዋ። ወሬ አቃጠሩልህ አይደለ አለችው። እባክሽን ወሬ መቼም ወሬ አይደበቅም አቃጥረውልህ ነው አይደለ አለችው። እኔ ይኸውልሽ ማንም ያለኝ ነገር የለም እኔ ራሴ አላቅሽም እንዴት እንደምትውይ ቢያንስ እንኳን እባክሽን እያለ እንግዲህ እየለመናት ነው። እንግዲህ ኢንስፔክተሩ ለራሱ እንግዲህ ዳግምን አባት ሲያስረው መጀመሪያ በቃ ክዶ ነበረ። ከዛ ግን ዳግም ሪከርድ አድርጎ የሰጠውን ቪዲዮ ሪከርደር አሰማው። በቃ ምንም ማድረግ አይችልም። ራሱን ያወራው ራሱ ነው ድምፁ፣ ያኑ ድምፅ የራሱ ነው እና ስለዚህ ምንም ማድረግ አይችልም። እና በጣም ደስ ብሎታል ዳግም ያው ለብዙም ትክክል ደስተኛም ባይሆን ግን ደግሞ ያው እነሱን እንትን ማለት ፈልጓል። እነሱ ማስወጣት ፈልጓል እናቱን። ኤሚ ለራሱ ገረማት። ወይ ጉድ እናቱን አሳስሮ አባቱን አስፈታ፣ ወይኔ ምስኪን ዳግም እያለች ነው እንግዲህ። እና እንግዲህ እሷም ደግሞ በአቋሟ ቀጥላለች። ሕክምናውን አልታከም ብላለች ኑሐሚን። ኤሚ ኑሐሚን ደግሞ እየመከረቻት ነው። በቃ በጣም እየለመነቻት ነው። ምክንያቱም አንቺ መታከም አለብሽ፣ ሁሉም ነገር አንቺ ስትኖሪ ነው የሚሆነው። በቃ ሁሉም ነገር ቤተሰቦችሽ ደስ የሚላቸው አንቺ ስትኖሪ ነው። እርግጥ አምራን እንዲሁ ፈርምና አንተ ውክልና ተሰጥቶ የለ ለምን አትወስዷትም አለችው ማለት ነው ዝናሽ ለናሆም። አንተ ይህን ግልፍተኝነትን ደግሞ እባክን አደራን እባክን ግልፍተኛህነትን አቁም ብለዋለች። እንግዲህ እማዬ አሁን እንኳን እዮብ ባለ ራሱ ይገልጸኛል፣ እኔ በጣም ትወቱኛለሁ አላት። እሺ እኔ ልጅ አለች። እንግዲህ ልጄን አደራ ውክልና አለ ለምን ድርጅቱን በስሟ አታደርግላትም አለችው። አይ እማዬ ቆይ እስቲ እንዲሁ የሆነ ታምር ተፈጥሮ እንዲሁ አምራን ይህንን ድርጅት ባስወስደው አላት።